ኢራንን በግንቦት እስራኤል በኢራን ላይ ጥቃት ለመሰንዘር ዝግጅቴን አጠናቅቄያለሁ፣ ሁለት ነገር ብቻ ያስፈልገኛል እያለች ነው። ቀኑም ተቆርጧል። ከሳምንታት በኋላ አንድ ብሎ በሚጀምረው ግንቦት ወር ነውም ተብሏል። አሁን ሩጫው በሁሉም አቅጣጫ ቀጥሏል። ድርድር በአንድ አቅጣጫ፣ ወታደራዊ ዝግጅቱ ደግሞ በሌላ አቅጣጫ ተጧጡፎ እንደቀጠለ ነው። እስራኤል የምን ድርድር ነው? ጊዜ የለኝም፣ በቃ ይለይለት ስትል አስታውቃለች። አሁን እስራኤል የምትፈልገው የአሜሪካንን ፍቃድ ብቻ ሆኗል። እስራኤል ከአሜሪካ ሁለት ወሳኝ ነገሮችን ትፈልጋለች። አንደኛው ፍቃድ ሲሆን ሌላኛው ደግሞ እገዛ ነው። ፍቃዱም እገዛውም ከአሜሪካ ነው። እስራኤል ከሳምንታት በኋላ በመጪው ግንቦት ወር በኢራን የኒውክሌር ግንባታ ተቋማት ላይ ጥቃቶችን ለመሰንዘር አቅዳ እየተንቀሳቀሰች መሆኑን የኒውዮርክ ታይምስ እና ሌሎች ዘገባዎች አመልክተዋል። ሆኖም ፕሬዝዳንት ዶናልድ ትራምፕ ችኮላ አያስፈልግም፣ ሁሉም ነገር ከንግግር በኋላ ይደርሳል፣ እስቲ በቅድሚያ ከኢራን ጋር እንነጋገር በማለታቸው የእስራኤል ኢራንን እናጥቃ ዕቅድ ወይም ፕሮፖዛል ተቀባይነት ሳያገኝ የቀረ መሆኑን ዘገባዎች አመልክተዋል። ኒውዮርክ ታይምስ በዘገባው ትራምፕ የእስራኤልን ኢራንን አብረን እንደብድብ ጥያቄን ሙሉ በሙሉ ውድቅ ያደረጉት መሆኑን ቢገልጽም ትራምፕ በትላንትናው ዕለት በሰጡት ማብራሪያ ግን ቆይ ነገሮችን በሚገባ እያየንና ለድርድርም ለንግግርም ጊዜ እየሰጠን እንሂዳልኩኝ እንጂ የተዘጋ በር የለም። የኢራን ሕዝብ ታማኝና ታላቅ ሕዝብ ነው። ነገር ግን አንድ ነገር ግልጽ ነው፣ ኢራን ኒውክሌር እንድትታጠቅ አንፈቅድም ሲሉም ነበር ያስታወቁት። ፕሬዚዳንት ትራምፕ የኢራንን ኒውክሌር ተቋማት የማጥቃት እቅድ እንዳለ ግን ከንግግራቸው አጠቃላይ ይዘት መረዳት ተችሏል። ኢራንን በተመለከተ የፕሬዝዳንት ትራምፕ አቋም ቀደም ብሎ በዋይት ሃውስ ቃል አቀባይ በኩል ተገልጿል። አሜሪካና ኢራን በቅርቡ ኦማን ሞስካት ላይ መክረው አሁን ደግሞ ጣሊያን ሮም ላይ ቀነ ቀጠሮ ይዘዋል። እስራኤል ድርድሩን አልፈለገችውም። በእስራኤል በኩል ኢራን አልደራደርም በሚለው በእንቢቷ ጸንታ ወታደራዊ እርምጃው እንዲከተል ትፈልጋለች። ነገሩ የምር መሆኑ የገባት ኢራን ደግሞ አልነጋገርም የሚለውን ጽኑ አቋሟን ቀሪ አድርጋ አንድ ዙር ድርድርን ከአሜሪካ ጋር አድርጋለች። በኢራን ኒውክሌር ጉዳይ ቁጭ ብለን ፊት ለፊት መነጋገር አለብን ሲሉ የመጀመሪያውን ሀሳብ ያቀረቡት ትራምፕ ነበሩ። ይህንን ሀሳብ ያቀረቡት ደግሞ ስልጣን በያዙ በቀናት ጊዜ ውስጥ ነበር። ኢራን ለዚሁ የትራምፕ ጥያቄ ግልጽ ምላሽ የሰጠችው በፍጥነት ነበር። ምላሹም የተሰጠው በሀገሪቱ መንፈሳዊ መሪ አያቶላ ሆሚኒ አማካይነት ነበር። ምላሹም መነጋገር አንፈልግም፣ መነጋገሩ ግዴታ ከሆነም ፊት ለፊት ሳይሆን በሌላ በሶስተኛ ወገን በስማ በለው ብቻ መሆን አለበት የሚል ነበር። በዚህ ወቅት ትራምፕ አመረሩ። ምላሹም ኢራን ጥሬን ተቀብላ ወደ ድርድር ብትገባ ይሻላታል። ድርድሩም መሆን ያለበት በፊት ለፊት እንጂ በሌላ ሶስተኛ ወገን አይደለም። ይህ መሆን ካልቻለ ግን ኢራን የከፋ ነገር የሚጠብቃት መሆኑን ማወቅ አለባት። እውነቴን ነው የምላችሁ፣ ኢራን የከፋ አደገኛ ነገር ነው የሚጠብቃት ሲሉም ነበር ትራምፕ የተናገሩት። በዚህ ወቅት ትራምፕ ያማረሩ መሆኑን ኢራን በሚገባ ተረዳች። እናም አልደራደርም ብሎ በር መክፈቱና ነገር ማክረሩ አያስፈልግም በሚል ሸብረካለች። በዚሁ መሰረት ተደራዳሪዎቹም ተለዩ። የድርድር ቦታውም ታወቀ፣ ቀነ ቀጠሮም ተያያዘ። ተደራዳሪዎች በኢራን በኩል የሀገሪቱ የውጭ ጉዳይ ሚኒስትር አባስ አርጋቺ፣ በአሜሪካ በኩል ደግሞ የሀገሪቱ የመካከለኛው ምስራቅ ልዩ መልእክተኛ ስቴቨን ዊክቶፍ መሆናቸው ተረጋገጠ። የድርድሩ ቦታም ኦማን ሙስካት ሆነ። በዚሁ የኦማን ድርድር ላይ የማን አቋም ምን እንደሆነና የመደራደሪያ ነጥቦችን ለይቶ ከማወቅ ውጪ ዝርዝር የሰጥቶ መቀበል ንግግሮች ያልተደረጉ መሆኑን ዘገባዎች አመልክተዋል። የኦማኑ ቀጣይ ድርድር ጣሊያን ሮም ውስጥ የሚካሄድ መሆኑም ታውቋል። የሮሙ ድርድር የምር የሆነ ንግግር የሚካሄድበት ነውም ተብሏል። የኢራንን የኒውክሌር እንቅስቃሴ በቅርበት የሚከታተሉ ሰዎች ኢራን ከዚሁ የኒውክሌር ስራዋ ፈጽሞ አንድም ቀን የቦዘነችበት ዕለት የለም። ሁልጊዜም በስራ ላይ ናት። ጊዜ በሄደ ቁጥር አንድ ቀን ቦምቡን በእጇ ልታስገባው ትችላለች። ያን ጊዜ ሁሉም ነገር ያበቃል እያሉ ነው። ከዚሁ ጋር በተያያዘ የተባበሩት መንግስታት አንድ የኒውክሌር ጉዳዮች ኃላፊ የሆኑ ሰው በሰጡት አስተያየት የኢራን የኒውክሌር ግንባታ ስራ ወሳኝ የሚባል ደረጃ መድረሱን አስረግጠን ማወቅ አለብን ሲሉም በእሳቸው ቀጥተኛ አገላለጽ ኢትስ ኢን ኤ ቬሪ ክሩሻል ስቴጅ ሲሉም ነበር የገለጹት። በዚህ መሃል ደግሞ እስራኤል ስጋቷን እየገለጸች ነው። ጎበዝ ድርድር እያልን ለኢራን ጊዜ እየሰጠን ነው። በዚህ መሃል ኒውክሌሩን ትታጠቅና ታመልጠናለች። ይልቅ አሁን የሚያዋጣው ኃይልና ኃይል ብቻ ነው እያለች ትገኛለች።
በዚህም አሁን ባለው ሁኔታ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ዶናልድ ትራምፕን ለማሳመን ጥረት ሲያደርጉ ከርመዋል። ትራምፕ ስልጣን ይዘው ነጩ ቤተ መንግስት ከገቡ 3 ወራት ተቆጥረዋል። በእነዚህ 3 ወራት ጊዜያት ውስጥ ኔታንያሁ ለ2 ጊዜያት ያህል ወደ ዋሽንግተን አምርተው ከፕሬዝዳንት ትራምፕ ጋር መክረዋል። በሁለቱም የጉዞ ውይይቶች ላይ ኢራን የኔታንያሁ ዋነኛ አጀንዳ ነበረች። አሁን ባለው ተጨባጭ ሁኔታ በመካከለኛው ምስራቅ የእስራኤል ብቸኛ ስጋት ኢራን ብቻ ናት። በቀድሞ ሟች የኢራቁ ፕሬዝዳንት ሳዳም ሁሴን ዘመን ኢራቅ የእስራኤል ስጋት ነበረች። አሁን አይደለችም። ሶሪያ ፈራርሳለች። ከዚህ ውጭ ያሉት የአረብ ሀገራትም ቢሆኑ ከእስራኤል ጋር መግባባቱን መርጠዋል። እናም አሁን ባለው ሁኔታ በኒውክሌር ደረጃ የእስራኤል ህልውና ስጋት ተደርጋ እየታየች ያለችው ሀገር ኢራን ብቻ ናት። የሀገሪቱ መሪዎችም በተለያዩ ጊዜያት አደባባይ እየወጡ ይህችን ጽዮናዊት ሀገር እስራኤልን ከምድረ ገጽ እናጠፋታለን ሲሉ ደጋግሞ መዛታቸው ደግሞ በእርግጥም ኢራን ኒውክሌር ብትታጠቅ እስራኤል በዚች ፕላኔት አንድ ቀን አታድርም የሚለውን ስጋትና ድምዳሜ በእስራኤል መንደር ውስጥ ደጋግሞ እንዲያቃጭል እያደረገው ይገኛል። ኢራን ኒውክሌርን በእጇ ከማስገባቷ በፊት የኒውክሌር አረሮችን ሊሸከሙ የሚችሉ ሚሳይሎችንም ጭምር እየሰራች መሆኑም ይነገራል። ኢራን ከወራት በፊት ሚሳይሎችን ወደ እስራኤል በማስወንጨፍ የቴክኖሎጂዎቿን ብቃት ደረጃ ለክታለች። የብቃት ደረጃዎቻቸውንም መዝናለች። በእስራኤልም በኩል ቢሆን በጊዜው በኢራን የተተኮሱትን ሚሳይሎች የቴክኖሎጂ ደረጃ ያዩበት ነው። ማን ምን ደረጃ ላይ እንዳለ ሁለቱም ሀገራት ከወራት በፊት ተፈታትሸዋል። እስራኤልም ቢሆን ደርሶብኛል ላለችው የኢራን የሚሳይል ጥቃት ምላሽ የሰጠች መሆኑን አስታውቃለች። ምላሹ የተሰጠው በእስራኤል አየር ኃይል በኩል ነው። ሆኖም በዚሁ የእስራኤል ልዩ ኦፕሬሽን ኢራን ላይ የደረሰው ጉዳት በምን ያህል ደረጃ የሚገለጽ ነው የሚለውን በተመለከተ ግን አሁንም ድረስ ግልጽና የተብራራ ምላሽ የተገኘለት አይደለም። ኢራንን ጊዜ ሳንሰጥ ማጥቃት አለብን፣ የለም ተረጋጊ፣ ድርድር ላይ ነን በሚሉ ሀሳቦች መካከል በእስራኤልና አሜሪካ መካከል ግልጽ የሆነ ልዩነት ተፈጥሯል። አሜሪካና ኢራን የሚያደርጉት ከከሸፈ ግን እስራኤልና አሜሪካ በጋራ ሆኖ የኢራን ኒውክሌር ተቋማት ላይ የተቀናጀ ጥቃትን መፈጸማቸው አይቀሬ ሆኗል። ትራምፕም አስረግጠው ተናግረዋል። አሁን በቀጣይ ሮም ላይ የተያዘው የሁለቱ ሀገራት ድርድር በእርግጥ ድርድር ያዋጣል ወይስ አያዋጣም የሚለውን ጉዳይ በሚገባ ለመለየት ይጠቅማል እየተባለም ነው። እስራኤል የድርድሩን መክሸፍ አጥብቃ እየፈለገችው ነው። ድርድር ለኢራን ጊዜ መስጫ መሳሪያ ነው የሚል የጸና አቋም አላት። አሁን ወሳኙ ቁልፍ ያለው ፕሬዝዳንት ትራምፕ እጅ ብቻ ነው። እሳቸው በእስራኤል ሀሳብ ከተስማሙ በመጪው ግንቦት ወር ላይ ኢራን ላይ መጠነ ሰፊ ጥቃት የሚፈጸም ይሆናል። ፕሬዝዳንት ትራምፕ አይሆንም ካሉ ግን እስራኤል አርፋ ከመቀመጥ ውጭ ሌላ ምንም አማራጭ የላትም። ሆኖም የአሜሪካ ኢራን ድርድር ከከሸፈ ግን በግንቦት ይባል በሰኔ ወይም በሐምሌ ይባል በነሐሴ ኢራን ላይ የሚሰነዘረው መጠነ ሰፊ ጥቃት አይቀሬ መሆኑ ከወዲሁ ተረጋግጧል። ኢራን በወታደራዊ አቅሟ ጠንካራ ሀገር ናት። እስራኤል ለብቻዋ በምትወስደው ወታደራዊ እርምጃ የተፈለገ ውጤት ይመጣል ተብሎ አይታሰብም። ሀገሪቱ ጥቃት ቢሰነዘርባት አጸፋዊ ምላሿን መስጠቱ አይቀሬ ነው። ለዚህ ደግሞ እስራኤል ጠንካራ ድጋፍ ያስፈልጋታል። ከዚህ ቀደም ኢራን እስራኤል ላይ ሚሳኤል ናዳን ስታዘንብ የተተኮሱት ሚሳኤሎች በእስራኤል ላይ ጎላ ጉዳት እንዳይደርስ በማድረጉ ረገድ አይረን ዶም የተባለው እስራኤል ሰራሽ ጸረ ሚሳኤል አይነተኛ ሚና ቢጫወትም የአሜሪካም ሆኖ የእንግሊዝ ሚሳኤሎችም የየራሳቸው አስተዋጽኦ ነበራቸው። ያም ሆኖ የኢራን ሚሳኤሎች እስራኤል ላይ ጉዳትን አድርሰዋል። ከዚህ አንጻር የአሜሪካ አስተዋጽኦ ወሳኝ ነው ተብሎ ታምኖበታል። ይህ ብቻ ሳይሆን ኢራን ላይ በሚሰነዘረውም ጥቃት ጭምር እስራኤል የአሜሪካ ተሳትፎ ያስፈልገኛልም እያለች ነው። ይህም በመሆኑ እስራኤል አሁን የምትፈልገው የአሜሪካንን ይሁንታ ብቻ ሳይሆን እርዳታን ወይም እገዛንም ጭምር ነው ማለት ነው። ትራምፕ ደግሞ ምንድን ነው መቸኮል? በኋላስ ቢሆን ወታደራዊ ኦፕሬሽኑን ማን ይወስድብናል? እስኪ አንድ የድርድር ዕድል እንኳን እንስጥ በሚለው አቋማቸው እንደጸኑ ነው። ኔታንያሁ ትራምፕን ለማሳመን ብዙ ቢጣጣሩም አልተሳካላቸውም። እስራኤል አሁን አሜሪካና ኢራን የጀመሩት ድርድር ፈጽሞ እንዳይሳካ ጸሎቷ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ላይ አፋጣኝ ወታደራዊ ጥቃትን እንዲከፍቱ ከራሳቸው ሀገር ፖለቲከኞችና ከህዝቡም ጭምር ግፊት እየተደረገባቸው ነው። የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት ኢራን አይናችን ፊት ከእጃችን እያመለጠች ነው፣ በአፋጣኝ ጥቃት ሰንዝረን የሀገሪቱን የኒውክሌር ተቋም ማውደም አለብን ሲሉ ተናግረዋል። ሌሎች የተቃዋሚ ፓርቲ አመራሮችም ቢሆኑ ቃላቸው አንድና ያው ሆኗል። በእስራኤል ሚዲያዎች በኩልም ቢሆን እየተሰማ ያለው የህዝብ አስተያየት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫናን የሚያሳድር ሆኖ ታይተዋል። ኔታንያሁ ደግሞ የህዝባቸውን ጫና ትራምፕ ላይ ለማሳረፍ ጥረቶችን ቢያደርጉም ቢያንስ ለጊዜው ግን የተሳካበት ሁኔታ አልታየም።